ያደንቁሽ ተከታዮችሽ ገንዘብ ለምኝልኝ ብሎ እንደው በኔ ሞት ቤተሰቦች ይሄ የጎሪያ ቢቲ እንትን ቤተክርስቲያን ጸበል ነው። ኤቭሪዴ የእናንተን ስድብ እየሰማሁ እኮ ነው ተነስቼ ለመስራት ለመለወጥ ሞክረው በጣም እንደሚወድ ትዳሩን እንደሚያከብር እዚህ ምድር ላይ ከተደረገለት ነገር ሁሉ እያነጠርኳቸው መሬት ላይ ማለት ነው እንትንልበታለሁ። ሰው አቅጣጫ ለተሰማው ነገር ይቅርታ ደግሞ ስታስቢው አሁን ይሄ አንድ ፍሬ ልጅ እኔን የሚያስረግዝ ሰላም ጉዴና ነው የኢንተርቴንመንት ቤተሰብ እንዴት ናችሁ? ልኝ ነው ደህና ነኝ። ዛሬም በአዳዲስ ቪዲዮዎች ብቅ ብያላችኋለሁ። እናንተ ብቻ ሰብስክራይብ ያደረጋችሁ ወሬ ሳናበዛ ዳይ ወደ ቪዲዮ ዛሬ በእሸቱ መለሰ ጉዳይ ያጠነጠኑ ብዙ ወሬዎች አሉ። እነሱን እስኪ እንመልከት። ቀስቃይ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም እያለች መግለጫ የምትሰጥ ብልቅ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ አሰርተዋት ማየቴ ትንሽ አስደነገጠኝ። እምላችሁ በኃጢአት እንደምበልጣት ቅንጣት ታክል አልጠራጠርም። ነገር ግን በአደባባይ ኃጢአትን በመስበክ አዋርድ ያላትን ሴት የገዳም ማስታወቂያ ስትሰራ ማየት ለታዳጊ ልጆች ምንም ያክል የቆሸሸ ስብዕና ቢኖራችሁም ቤተክርስቲያን በእናንተ ትወከላለች የሚል ግንዛቤ ይፈጥራል። እንግዲህ የዚህችን ልጅ ግብር ልክ አይደለም ብሎ ማውገዝ መጀመሪያ ከአባቶች ይጠበቅ ነበር። ጭራሽ በብልግናሽ ከሚያደንቁሽ ተከታዮችሽ ገንዘብ ለምኝልኝ ብሎ እንደው በኔ ሞት ከክፋት አትዩብኝ ምን ባደረግሽ አንቺ ብለን ግዝኛ ስንጸልይ እግዚአብሔር ገመናችንን ስለሚከትልን ነው። የእሷንም ገመና ካንተ በላይ እግዚአብሔር ያውቃል፣ አንተ ከምታውቀው በላይ። ይቺ ልጅ የሰው መካኒክ ከሆነው ከገዳም ሰው ተጠቅሞ ከሚሰራበት ለነፍስ ከሚታደርበት ቦታ ወዴት ትሂድ? የዓለሙን ነገር ዝሙተኛ ሴት ነች ይቺ ልጅ። ከዚህ ነገር ለመላቀቅ ወዴት ትሂድ? ከአባቷ ቤት ለነፍስ ለማደር ትልም ያሬድን ያነቃው ምሳሌ ይሆናል እኮ። ከዝሙተኞች ገንዘብ ሰብስቢ ብሎ መሾም እነዛ ዝሙተኞችን የምታወጣው የነሱ ነፍስ ማደር ምክንያት ሆናስ ቢሆን ኖሮ አንድና አንድ ክርስቶስ ወደ አሁን ደግሞ ነው ምን መሰላችሁ እሷንም ባምቢሽ የጠረሳስን ሰው ነው። ብዙዎች ባምቢዎች ላይ ያለች ይችላሉ። ባምቢ ብቻ አይደለችም በዚህ ጉዳይ ላይ ያለችው ብዙዎች አሉ። እነሱን አይ ልክ አይደለም እሸቱ ብንል እሸቱም እነዛ ሰዎች ልክ የሆኑ ይመስላችኋል። እሸቱም ልክ ነህ ብንል እሸቱ ደግሞ የተናገረው ቃልም ልክ አይደለም። ምክንያቱም በዚህ ዓለም ላይ ፈጣሪ ነው ፈራጅ ብለን እኛ የምናስበው። ፈጣሪ ፈራጅ ከሆነ ደግሞ እንዴት ከአንደባችን መጥፎ ይውጣ ነው። ደግሞ ከሱ ከራሱ ውስጥ ደግሞ አንድ የሰማነው ኃጢአት እንደማትበልጭኝ ኃጢአተኛ እንደሆነ ራሱ እየተናገረ ግን ኃጢአተኛ መሆኑን እንደሚበልጣት እየተናገረ እንደዚህ ማውጣቱን አይጠበቅበትም ነበረ። ግን ይሁን እስቲ ደግሞ ሌላ እሱ የራሱ ቪዲዮ አለ እሱንም አብረን እንየው። ሰላም ቤተሰቦች ይሄ የጎሪያ ቢቲ እንትን ቤተክርስቲያን ጸበል ነው። ያ እንደምታዩት ብራንድ ነገር ነው ይዤላችሁ የመጣሁት። በኔ በኩል ከገዛችሁ ከተጠመቃችሁ በአንድ ጊዜ ሰይጣኑ ይለቃችኋል። በዚህኛው 7 ጊዜ ጮሆ ነው የሚወጣው። በዚህኛው ባንዴ ነው። እቺ ቪአይፒ ፓኬጅ ነች። ሰሞኑን ላይቭ ገባለው ጊቫዌ ይኖረኛል። 7 ጊዜ በረከትሽ ይደርብን በረከቱ አይደርብን ያላችሁ ኮሜንት ላይ ጻፉልኝ። ገባኛ ያሽ ይሄ ነው ልክ ያልሆነ ነገር ተብሎ የተነገረው ታውቃላችሁ። ማሽማጦጡ ያያችሁት ነው። እሷን እስቲ መጀመሪያ ለራሷ እስቲ እንስማ። ይቅርታ ጠይቂ ምናምን እንደዚህ እንዴ እኔ ሀና ይወድልኛል እንዴ? ቀን በቀን የእንትን ልጅ የተዋልኩ መሰለኝ ይወድልኛል እንዴ? ማን ነው የኔ ልጅ ነው የሚያየው? እዚህ ላይ ወጥቼ ስለማወራ ነው እንዴ? እዚህ ላይ ጀግና መስዬ ስለምታይ ነው? በጣም እኮ ይሰልቻል። ኤቭሪዴ የእናንተን ስድብ እየሰማሁ እኮ ነው ተነስቼ ለመስራት ለመለወጥ ሞክረው እንዴ? በኔ በኩል ተለቅሽ አይደለም ግን ላይቭ ላይ አሁን ትዳር አይመቸኝም እኔ እየተጸዳዳሁበት ምናምን አጸያፊ ቃላት እኔ ለራሴ መስማት የምፈልገው አንድ ትዳርን ከሚያከብር ሰው ነኝ። ባለ ትዳርን ባልሆንም ግን ትዳርን ማከብር ሰው ነኝ። ትዳርን ምን ያህል ለትዳር ደስተኛ እንደሚያደርግ እኔ አውቃለሁ። የወደፊት ምድሞቼ ትዳርን ልጅ ወልጅ የሚለው ሐሳብ ያለኝ ሰው ግን አንቋሻ በዛን ልክ ስትናገር ከፍቶኛል። በእርግጥም ግን አለማወቅ ነው። ሳያውቅ ሲቀር ደግሞ መቃወም አትችሉም። አትቃወሟት፣ ይቅር እንድትላት ነው። እስኪ በዚህ ሐሳብ ላይ ደግሞ ያደሽ የራስዎን ሐሳብ ሰጥታ ነበር። እስኪ እሱን አብረን እንመልከት። ባምቢን እያየው ነበር ሰሞኑንና ላይቭ ላይ መጨረሻ ላይ ቤተሰቤን ላስተዳድርበት ልኖርበት ያልችው ቪዲዮ አሳዘነችኝ በጣምና ግን ኖርማሊ
ብዙ ሰው ኦፌንድድ የሆነው ትዳር እኮ ውድ ነገር አይደለም ምናምን በማለቷ ነው። እና እኔ አንድ ትዳሩን በጣም እንደሚወድ ትዳሩን እንደሚያከብር እዚህ ምድር ላይ ከተደረገለት ነገር ሁሉ ትልቁ ነገሩ ትዳሩ እንደሆነ ሰው ልንገራችሁ። እሷ ባለትዳር ስለ ትዳር አታውቅም፣ ግን ትዳር እንዳይከበር እና ትዳር እንዲናቅ እያደረጉ ያሉት ራሳቸው ባለትዳሮች ናቸው። ባለትዳር ሆኖ ቺት የሚያደርገው እኔ ስንት ባለትዳር ይጽፍላታል እሷ። ለዛ ነው ትዳር የተከበረ ነገር መሆኑን ማወቅ ያልቻለችው ለዛ ሊሆን ይችላል። ስለዚህ ባለትዳር ሆነ እሷ ዲኤም ውስጥ ያለው ትዳርህን አክብተህ የልጆችና የሚስትን ፕሮፋይል አርገ ሌላ ሴት ጋር ምናምን ባትጽፍ ኖሮ እሷም ባለትዳር እኔ ጋር አይመጣም። እውነትም እንዴት ትዳር የተከበረ ነገር ነው ትል ነበር። ስለዚህ ትዳር የምናስከብረው እኛው ባለትዳሮች ነን። አንድ ትዳራችንን በማክበር ሚስታችንን በመውደድ ባላችንን በመውደድ ልጆቻችንን አብሮ በማሳደግ ሚዲያ ላይ በደለኝ ገደለኝ እንዲያረጋት ደበደበኝ መሰዳደብ ምናምን ነው። እኛ አሁን በጣም ነው የሚያስፈራኝ። ኔክስት ጀነሬሽን እንዴት ነው ትዳርን የማይፈራው ሁላ እስክል በጣም ነው የሚያስፈራኝ። ትዳርን እንዲፈሩ እያደረግን ያለ ነው እኛው እራሳችን ባለ ትዳሮች ነን። ስለዚህ ትዳር ዝም ብሎ አግብቷን ለመባል ሳይሆን የምትከበሩበት ይሁን። ባላችሁን አክብሩ፣ ሚስታችሁን አክብሩ፣ ተዋደዱ፣ አትወስልቱ፣ ዝሙትን አስወግዱ። ትዳርን ማስከበር ያለብን እራሳችን ባለ ትዳሮች እንጂ ያላገቡ ሰዎች አይደሉም። ያላገቡማ የተጋቡት እኔ ያልኩት ይሄ ነው። ትዳርን ማክበር የሚችለው ያገቡ ሰዎች ብቻ ናቸው። አየሽ፣ በአንድ በኩልም ልክ የምትሆንበት እድል አላት። ግን ልክ ነሽ ማለትም ከዚህ በፊት ልክ በመባል ነው። አንቺ ማድረግሽ ጥሩ ነገር ለመጥፎ ነገር ላለመወሰን ከሷ ጥሩን ስለናገር ግን ጥፋት እንዳላጠፉ እንዲሰማቸው ማድረግ አይነት ሐሳብ መጣ። እርግጥ ጥሩ ልጅ ናት፣ የምትወደድ ልጅ ናት፣ ማንም ሰው ይፈልጋታል። ግን ስተት ነው፣ ልክ ነው ብለን የመናገር ባህሪ ይኑረን ብዬ አምናለሁኝ። እንደ ባለትዳር ከትዳሮቹ ደግሞ ከሚያስቀኑ መሃሎች አንድ ያደሽ ደሚሴ ናት። ያደሽ ደሚሴ ደግሞ የራሷን ሐሳብ ሰጣለች። በዚህ እናንተን የራሳችሁ ሐሳብ እንደሚኖራችሁ ተስፋ አድርጋለሁ። እሺ ሌሎች ምን ልይ ባለማረማ የማዛግ እንትን ሳይሆን ለምሳሌ እንዲህ ብለሽ ከጀመርሽ አሁን እኛ ሴቶች ፓንት እናደርጋለን፣ ግዴታ ነው። እሺ ገባህ አይደለ? በጣም የማይገባኝ ነገር ወንድ ልጅ ለምዶ ፓንት የሚያደርገው ምንድን ነው? ይዙ እኛ ስላደረግ እናንተ ማድረግ ስላለባችሁ ነው። ኧረ ምን ችግር አለ? እያነጠርኳቸው መሬት ላይ ማለት ነው እንትን እልበታለሁ። ሰው አቅጣጫ ሲጠይቀኝ ማለት ነው አት ለምን ትደክማለች ወደዛ እያልኩኝ ማለት ነው ዘንዶን ማርያምን። እኔ ግን እግዚአብሔር ምስክሬ ከልቤን የጠየቁት እኛ ስለሆነን ብዙ ነገር አለ ያስፈልጋል። እሺ እኮ እኔ ቁምጣ ማድረግ ወዳለሁ ታውቂያለሽ። ህፃናት ባሉበት እስኪ ቁጢጥ ነገር ላይ ዱካ ነገር ላይ በቀመጥ ማለት ሊጠቅሳቸው ነው። በዚህ በጎን በኩል መጥቶ እስቲ አስቆታተብይ ፓንት ሳይሆን የሆነ መለጠፊያ ነገር። እሺ እኮ በእሁድ ለጥፈው ግን ነሰሰሪ ነው ብለህ ታስባለህ? አይደለም በናስትሮ ጠቅልዬ ማለት ነው እንዳለ በትሩን ከደወሎቹ ጋር ከቃጨሎቹ ጋር እንዳለ እንትን ብዬ ያልኩኝ መንገድ እንትን አዋጅ ማያውልኛል። ግን ማርያምን ፐርፐዝ ስለሚያገባኝ ወንድ ልጅ ደምድሮ ፓንት የሚያደርገው ማለት አሁን እኛ ራስ ፐርፐዝ ስለሚያገባኝ ነው ትላለች። ወንድ ልጅ ፓንት ለምንድን ነው የምታደርጉት? እና እያጋጨው ነው ሄድ እንደ ደውል ጧጧ በዚህ ለምን በጄል ተቆምበት አላት። ልክ ነው። እሺ አንድ ህፃን ልጅ ቪዲዮ ማለት አብረን ነው እየወሰነው ደሞ ራሱ እሷ ከሷ ጋር በማድረሳት እኔን ፍራሽን ያስተኛችኝ የተኛችሁ ማለት ነው። እሺ በቃ እኔ አላስቻለኝም፣ አልቻልኩም። ሳቂ ምን ትያለሽ? ሳጋሪትኛች እኔ ፍራሽ ላይ ነበር የተኛሁት። እሺ ወጥቼ ተኛው አልጋ ላይ። ከዛ በቃ አንድ ላይ እንዳደራችሁ ነው የነገረኝ። አድራችኋል አይደል? አንድ ላይ አዎ አድረናል። የሚልሽ ነገርም ተፈጥሯል። እሺ ግን ስተት ነው። በቃ ይሄ ስተት ስለሆነ በቃ ለተሰማው ነገር ይቅርታ። ደግሞ ስታስቢው አሁን ይሄ አንድ ፍሬ ልጅ እኔን የሚያስረግዝ ይመስልሻል?
ያረገሽው ባንቺን በኔም ፈቃደኝነት ነው። ለምን አንደኛ አንኖርም? ለምን መለያየቱን መረጥሽ? ብዬ በቃ አልቅሽ መንገር የሚተላለፍ ሰው ራሱ ጉድ እስኪ ድረስ ለመንኳን። እሷ ግን በቃ እምቢ አለች። ምን ላድርግ? እምቢ አለች። እኔ አስተማሪ ነኝ፣ አንተ ተማሪ ነህ አይደል? ልጁ ያንተ አይደለም፣ ካንተ አይደለም ያረገዝኩት። አንተ ማስረገዝ አትችልም። ጉድ ይላል። ይሄ ነው ያለ መቀጣት። ገብታችሁ ቁንጥጥ አድርጉልኝ እስኪ። ምንድነው? ፊልም ነው? አላስቻለኝም። እኔ እንደ ነገር ነው ያየሁት። ምንም ሀሳብ መስጠት አልፈልግም። እንዴ አንዴ መኪና ገዝቶልኝ ምንም ከዛ ላይ ሲቆረጥ አላየውም። ስለዚህ ሌላ አካውንት አለው ማለት ነው። በስመ አብ ተጣላችሁ ነው ሰርፕራይዝ ሲለኝ ሴት እንግዲህ ዋው ምናምን ትላለች። አያስ እኔ ግን ኬት ነው የከፈለ እሷን ትላለችው። ልክ ናት። አካውንታቸው ከሱ ሲቆረጥ ወደ እሷ ቴክስት ይገባላታል አብሮ። ለዛ ነው ከየት አመጥቶ ሌላ አካውንት አለው ሁለተኛ አካውንት ያለች ነው። ጎበዝ ነጭ ስለሆነ ነው እንጂ ሀበሻ ቢሆን ቀወመሽ ነበር። ላይ ሁሉ አይ ቲንክ ስለማያውቅም ሰው ኬት ነው ይሄን እንደዚህ የከፈለ እንደዚህ ምናምን ብዬ ሳስብ ነበር። ጠይቅሽው ግን ያ አካውንት የቢዝነስ አካውንት አለው እዛ ቢዝነስ። እሱን አልከታተልም አትሊስት ኖቲፊኬሽን ላይም ግን ይሄን ሁሉ እኔ ሳላቅ ማውጣት ይችላል ምናምን የሚል እስካሁን ያሳስበኛል። ግን መኪና ቆንጆ ነበር። ለአንቺ መግዛት ከባድ ነው። እንዳታበላሽብን ነው አሁን እየፈራ ያሉት ሀበሾቻችን። የኛ ሀበሾች ሴቶች እንዳይበላሹ፣ እሷን እንዳይሰሙ ጉድ ነው የምትሆኑት። አዋጣችሁ። የቴዲ አፍሮ መሬማ የሚለው ዘፈን አረብ ሀገር ላሉ ሴት ስደተኛ እህቶቻችን ወይም ለስራ ሳውዲ፣ ዱባይ ምናምን ለሄዱ ሴቶች የተዘፈነ አይደለም። በእርግጥ ከሱ ጋር ማገናኘታችሁ ጥሩ። የግጥሙ መጨረሻ ላይም ልክ አረብ ሀገር እንዳሉ የአረብ ሀገር ስሞችን ጠርቶ እዛ እንዳሉ ወንድምና እህቶቼ መሬማ አሳዘንሽኝ ይላል። ግን መሬማ አረብ ሀገር የሄደች ኢትዮጵያዊ ሴት አይደለችም። ቶታሊ መሬማ የመናዊ ነች። ግን ምንድነው ታሪኩ? ምክንያቱም ይሄንን እምላችሁ ምንድነው ቴዲ በጣም ከባድ ስራ ነው የሰራው። ኢንተርናሽናል መሆን የሚችል እና በዓለም አቀፍ ደረጃም ትኩረት መሳብ የሚችል ክሮስ ካንትሪ የሆነ ስቶሪ ያለው ስራ ነው የሰራውና ላይ ቀለል ተደርጎ በቃ ይሁን አረብ ሀገር የሄዱ ሴቶች ታሳዝኑኛላችሁ አይነት ነገር ተደርጎ ሲገለጽ ኮምፈርት አልሰጠኝም። አንዳንዶቹ ደግሞ አረብ ሲደፍር ምናምንም እየሰሩ ነበር። ብቻ እሱ የእውቀት ማነስም ነው። ግን ዋናው ነገር ይሄ ትልቅ ታሪክ ነው ያነሳው። መሬማ ኢትዮጵያዊ አይደለችም። መሬማ የመናዊ ነች። ለምንድን ነው ግን ስለሷ እንደዛ ብሎ ያወራው የሚለውን ብናይ አሁን እዛ ላይ ታችሁታል። የጎዳናውን መንገድ ስትጠርጊ ምናምን ሲል አረብ ሀገር ያሉ እህቶቻችን ጎዳና ወጥተው መንገድ አይጠርጉም። ስለዚህ ይሄ ማለት የተሰራው ታሪክ ወይም ደግሞ የሚያወራው ስለነሱ አይደለም ማለት ነው። የሷ ታሪክ ይለያል። ቆይ መለስላችኋለሁ እሷን ከቆሻሻ ጋር ለምን እንዳገናኛት። እንደገና ደግሞ ስጠራት አትሰማኝም እያለ ነበርና ለምን ኢትዮጵያዊ ከሆነችማ ሲጠራት መስማት መመለስ አለባት። ዋናው ታሪክ ምንድነው? መሪማ ማለት አልሙሐመሺን ወይም አካዳሚ ይሏቸዋል። የመን ውስጥ በጣም የተናቀ ሶሳይቲ አለ። የዛ ሶሳይቲ አንደኛዋ አባል ናት። እነዚህ አካዳሚዎች የሚሏቸው በ6ኛው ሴንቸሪ ኪንግ ካሌብ የኢትዮጵያው ንጉስ የአክሱም ንጉስ የነበረው የመን ድረስ ተቆጣጥሮ ለ50 ዓመታት ኢትዮጵያ የመንን ገዝታለች። ኢትዮጵያ የመንን ከገዛች በኋላ የኢትዮጵያ ወታደሮች እዛ ቀርተዋል። በኋላ ላይ የፐርሺያን ኢምፓየር በፈጸመው ወደዚህ አታክ ፈጸመና ኢትዮጵያ ለቀቀች። ያን ኮንከር አድርገው የነበረውን አካባቢ ለቃ አክሱማይት ኢምፓየር ወደ ኢትዮጵያ ግዛቱ ተመለሰ ወይም የመንን ለቀቀ። የመንን በለቀቀበት ሰዓት ግን እዛ የቀሩ ኢትዮጵያውያን ወታደሮች ነበሩ እና አሁን ይሄ አካዳም የሚሏቸው አካዳም ማለት በጣም ክፉ ቃል ነው። ገረዶች እንደማለት ነው፣ አገልጋዮች ማለት ነው እና በጣም ነው የሚንቋቸውና እነዛ የተናቁ ሰዎች የነዛ ኢትዮጵያውያን ወታደሮች ልጆች ናቸው። ፎቶአቸውን እዚህ ጋር አደርግላችኋለሁና ቶታሊ ኢትዮጵያዊ ነው የሚመስሉት በመልክም በምንምና የመን ውስጥ እጅግ በጣም የሚጨቆኑ ማነን እስኪሉ ድረስ በጣም ከባድ መከራ ውስጥ የሚያልፉ ከዛ የሚፈቀድላቸው ስራዎች ምን መሰላችሁ? አሁን ቴዲ ያነሳው መንገዱን ስትጠርግ ያለው እነዚህ አካዳሚ የሚባሉት አልሙሐመሺን የሚባሉት የሚፈቀድላቸው ስራ መንገድ ማጽዳት፣ ቆሻሻ መጣል፣ ሽንት ቤት ማጠብ፣ መለመን የመሳሰሉት ስራዎች ብቻ ነው የሚፈቀድላቸው። ከዛ ውጪ መማር አይፈቀድላቸው። የሚኖር እንደዛ አርጋችሁ አስባችሁ ታውቃላችሁ? እኔ እስካሁን አላሰብኩም ነበር እንደዚህ መሆኑ። በእውነት እናመሰግናለን። መብላት ብቻ ትመስለኝ ነበረ።
ለካም እንደዚህ አዋቂ ነህ ታሪኩ ይሄም ሊሆን ይችላል የሚል ግንዛቤ ይኖረኛል። ሞር ከለዛኛው ይሄ የበለጠ ማራኪ ነው አግኝቼዋለሁኝ። እንደውም ይሄ ነው ይሄ ነው እና በፈስ ቀልድ የለም። ፈስማ መፈሳት ግዴታ ነው መፈሳት። እሺ ስለዚህ ባቄላ ተቃለ ነው እንደውም አንዳንዴ ፈስ እንዲካለ ባቄላ ብላ። ምክንያቱም ጤና ነው። አሁን እኔ ልጄን ሁለተኛ ልጄን ስወልድ ሰርጀሪ ነው የወለድኩት። ሶ መፍሳት ባለመቻሌ 3 ቀን ሆስፒታል ገባሁ እና በፈስ ቀልድ የለም። እውነት 3 ቀን ተጨነቀ። አንዛራችሁ እንዴ በደም መጨረሻ ላይ ግን በምንድነው መድኃኒት ሰጡኝ። የሚጠጣ ሲሰጡኝ ውሃ ነው የሚመስለው የሚጠጣው ነገር። እኔ እጠጣዋለሁ ግን የለም ፈስ ኬት ይምጣ። እኔ እጠጣዋለሁ ፈስ የለም ኬት ይምጣ። መጨረሻ ላይ ግን ደግሞ እንደ ልቡ ይፈሳል። ወይኔ በደንብ ጠጭ አርግና ወፈር አርገው ይዘመጣች። እሺ አንዴ ይሄ እንትን ተስተሰለ እንደ ማይክል ጃክሰን እንትን ላይ የሚሰሩት አስክሬን ነገር የሚመስሉት አይደለ? የዘገሪ ሆስፒታል ቀሚሱ በጣም ነው የሚዘገነነው። በዚህ ግልኮስ ተሰክቶልኝ እንደዚህ ያለው ሄዱ ታው ጭር ብሏል ኮሪደሩ። ብቻዬን ያን ኮሪደር ወክ ማድረግ አለብህ እንድትፈሳ ከጠጣ እንዲያስፈልግ በቃ እንደ ማይክል ጃክሰን ተጉጆ ስመለስ አልኩት በቃ እስካሁን ለነበረን ቪዲዮ ይሄን ይመስላል። ፈታ ዘና ብለን እንደምንል ተስፋ አድርጋለሁኝ። ሰብስክራይብ ያደርጋችሁ ቤተሰብ ሁኑኝ። መልካም ቀን